ለዛሬ ያመጣሁላችሁ የኮሪያ ድራማ በድንገት የሁለተኛ ደረጃ ተማሪ ሰውነት ውስጥ ስለገባ አንድ የጋንግስተር አለቃ ህይወት የሚያወራ ነው። በትምህርት ቤት ውስጥ ያሉትን ጉልበተኞች ይጋፈጣል። ከዛም አልፎ ህይወቱ ሙሉ በሙሉ የሚቀይር ፈጽሞ የማያውቀውን አንድ እውነታ ያጋጥመዋል። ድራማው በበቀል፣ በሳቅ፣ በአክሽንና በአስገራሚ ክስተቶች የተሞላ ነው። ቪዲዮ እስከ መጨረሻ ማየት እንዳትረሱ፣ በእርግጠኝነት ትወዱታላችሁ። በተጨማሪም የምለቃቸው ቪዲዮዎች እየታዩልኝ ስላልሆነና ሌላ ቪዲዮዎችን በቀጣይነት እንድሰራላችሁ ሞራል ስለሚሰጠኝ ቪዲዮውን ላይክና ሼር በማድረግ ጀምሩ። ታሪኩ የሚጀምረው ጆን የተባለ የጋንግስተር አለቃን እያስመለከተን ነው። ጆን እጅግ በጣም የተንደላቀቀ ህይወት የሚኖር ሰው ሲሆን ከሚስቱ ከማያገኘው እውነተኛ ፍቅር ውጪ ሁሉም ነገር የተሟላለት ሰው ነው። ሚስቱ ሲዮን ትባላለች። እናም ጆንን በፍጹም አትወደውም ነበር። ጆን ሲዮንን ያገባት ሆንሆ የተባለውን ኩባንያ ሊቀመንበር ልጃቸው ስለሆነችና ካምፓኒውን መውረስ ስለሚፈልግ ብቻ በመሆኑ ይህ ነገር ብዙም አያስጨንቀውም። አንድ ቀን ጆን አዲስ እየተገነባ ባለው ፕሮጀክት መሃል ላይ አንድ የእንጨት ስራ ወርክሾፕ እንዳለ ይሰማል። ባለሙያው ቦታውን ለቆ ለመውጣት ፈቃደኛ አልነበረም። ይህንን የሰማው ጆን ማንቹል የተባለ በጣም ታማኝ የሆነ ሰራተኛውን ያስጠራዋል። ማንቹልን የተወሰኑ ሰዎች ይዞ እንዲሄድና ሱቁን በኃይል እንዲያነሳ ያዘዋል። በዚህ መሃል የእንጨት ባለሙያ የሆነው ጆንግ ማንቹል ከበርካታ ሰዎች ጋር ሲመጣ ሲመለከት ይደነግጣል። መጀመሪያ ላይ ጆንግን በትህትና ያናግሩታል። ከዛም ማንቹል ቀዝቀዝ ባለ ድምጽ እስከ 3 በሚቆጥሩበት ጊዜ ተስማምቶ ካልፈረመ ጣቱን ቆርጠው በጣት አሻራው እንደሚፈርሙት ይነግረዋል። በሁኔታው ፍርሃት የተሰማው ጆንግ እንደታዘዘው ወረቀቶቹ ላይ ይፈርማል። ማታ ላይ ጆን እራት እየበላ ሳለ ያንግ የተባለ ሌላ ሰው ይመጣና የበላይነቱን ለማሳየት ጆንን ይሰድበዋል። ጆን ግን ከተሰደበ በኋላ ምንም ሳይናገር በዝምታ ያልፈዋል። ያንግም ተስፋ ስለቆረጠ ትቶት ይሄዳል። ከተወሰነ ጊዜ በኋላ የጆን ኩባንያ አዲስ ህንጻ በተሳካ ሁኔታ ይገዛል። ጆንም ደስታውን ለማክበርና ምግብ ለመብላት ወደ አንድ ትንሽዬ ሬስቶራንት ይሄዳል። ነገር ግን ወደ ቦታው የሄደው ለምግብ አልነበረም። ከ10 ዓመት በፊት የሚያውቃትን አንዲት ሴት ፍለጋ ነበር። ዶንግ የተባለ አንድ የሁለተኛ ደረጃ ተማሪም ካጠገቡ ተቀምጧል። ጆን የሬስቶራንቱን ባለቤት ከ10 ዓመታት በፊት ቦታውን ታስተዳድር ስለነበረችው ሴት ይጠይቃታል። ባለቤቷም ሴትየዋ ምናልባት ሞታ ሊሆን እንደሚችል ትነግረዋለች። ይህንን የሰማው ጆን የቀረበለትን ምግብ ቢቀምሰውም ሊበላው ስላልቻለ ከፍሎ ለመውጣት እየተዘጋጀ ነው። በዚህ መሃል ዶንግ ስልክ ስለተደወለለት በችኮላ ይነሳል። ለሴትየዋም የኪስ ቦርሳው እንደጠፋበትና ሂሳብ መክፈል እንደማይችል ይነግራታል። ሴትየዋም ፈገግ በማለት ጆን ጋር ካመላከተች በኋላ እሱ እንደሚከፍል ትናገራለች። በተጨማሪም ከጆን ገንዘብ ተቀብላ በቅርቡ ስጦታ እንደምትሰጠው ቃል ትገባለታለች። ጆንም ከፍሎ ከሬስቶራንቱ ይወጣል። መንገድ ላይ ጆን ቆሻሻ በሚሰበስብ መኪና ምክንያት መንገድ ይዘጋበታል። እሱም ይበሳጭና ከመኪናው ይወጣል። በተመሳሳይ ሰዓት ዶንግ በአቅራቢያው ባለው አንድ ጣሪያ ጠርዝ ላይ እየተራመደ ነበር። የተሰቀለውን አንድ እግር ጫማ ለማውረድ ሲሞክር በድንገት ያዳልጠዋል። ከዚህ በኋላ ዶንግ በቀጥታ ጆን ላይ ይወድቅና ጆንም ራሱን ይስታል። በኋላ ላይ ጆን ሆስፒታል ውስጥ ይነቃል። ከዚህ በኋላ አንዲት የጤና ባለሙያ ትጠጋውና ልጄ ነቃህ እንዴ በማለት ትጠይቀዋለች። እሱም ግራ በመጋባት ለምን ልጄ እንዳለችው እያሰበ ነበር። ነርሷ ዶክተሩን ለመጥራት ስትወጣ ጆን ተነስቶ ወደ ውጭ ይወጣል። ውጭ ከወጣ በኋላ ሌላ ሰው በተመሳሳይ ልጄ ብሎ ይጠራዋል። ጆን የ40 ዓመት ጎልማሳ እንደሆነ ስለሚያውቅ እንዴት ልጄ ብለው እንደሚጠሩት እያሰበና የጤና ችግር እንዳለባቸው እየተናገረ ነበር። ቢሆንም በድንገት በድንጋጤ ባለበት ይቆማል። የራሱ ሰውነት ኮማ ውስጥ ሆኖ በሆስፒታሉ አልጋ ላይ ተኝቶ ይመለከታል። ልክ በዚህ ጊዜ የእንጨት ባለሙያው ጆንግ ይመጣል። ጆንን ከተመለከተው በኋላ እሱም ልጄ ብሎ ይጠራዋል። አሁን ጆን ተማሪው በላዩ ላይ ከወደቀበት በኋላ የተማሪው አካል ውስጥ እንደገባ ይገነዘባል። ሁኔታው ለሱ በጣም አስደንጋጭ ነበር። ዶክተሩ ዶንግ ከወደቀበት አደጋ የተነሳ የጭንቅላት ጉዳት ደርሰውበት ሊሆን እንደሚችልና እንግዳ ባህሪው በዛ ምክንያት እንደሆነ ያስባል። በዚህ ጊዜ የእንጨት ባለሙያ የሆነው ጆንግ የልጁ አነጋገር ሙሉ በሙሉ እንደተቀየረ ይናገራል። ከዛም የገዛ አባቱን ያውቀው እንደሆነ ዶንግን ይጠይቀዋል። ጆን ግን እየተበሳጨ አዛውንቱ ከፊቱ እንዲጠፋለትና ልጁ እንዳልሆነ ይናገራል። ዶክተሩ ግን አሁንም ልጁ ጭንቅላቱ ላይ ጉዳት ደርሶበት ሊሆን እንደሚችል በመግለጽ በጊዜ ሂደት በተፈጥሮ እንደሚመለስለት ይናገራል። ጆን በድንገት ሬስቶራንት ውስጥ ባገኘው ልጅ አካል ውስጥ እንዳለ ያስታውሳል። በተጨማሪም ሬስቶራንት ውስጥ የነበረችው ሴትዮ ነፍሳቸውን በመቀየሩ ጉዳይ ላይ እጇ እንዳለበት ይገነዘባል። ጆን ወዲያውኑ ወደ ሬስቶራንቱ ይሄዳል። ነገር ግን ሬስቶራንቱ በቦታው አልነበረም። ከዛ በኋላ በአቅራቢያው ካለች አንዲት ሴት ጋር ይከራከራል። እሷም ሬስቶራንቱ ከዓመታት በፊት ከቦታው እንደተነሳ ትነግረዋለች።
ጆን ግን በሬስቶራንት ውስጥ ትላንትና ምግብ እንደበላ ይናገራል። ሴትየዋ ግን የአእምሮ በሽተኛ ስለመሰላት ትታው ትሄዳለች። በሌላ በኩል የጆን ትክክለኛ አካል ኮማ ውስጥ እንደሆነ የሰማው ያንግ በደስታ ይፈነድቃል። በዚሁ ሰዓት ጆን በዶንግ አካል ሆኖ ወደ ራሱ ቤት ሲመለስ ሚስቱ እያለቀሰች ይመለከታል። መጀመሪያ ላይ በሱ ሞት ምክንያት ስላዘነች መስሎት ነበር። እውነታው ግን እያለቀሰች የነበረችው የአንገት ሐብሏ ስለተበጠሰባት ነበር። እውነትሽን ነው። በዚህ መሃል ጆንን ስታየው በጣም ትደነግጣለች። ጆን ባሏ እንደሆነና እሱ ራሱ ጆን እንደሆነ ይነግራታል። እሷ ግን በፍጹም አላመነችውም ነበር። ጩኸት ካሰማች በኋላ ራሷን ለመከላከል ሰይፍ ታነሳለች። ብዙም ሳይቆይ ጠባቂዎች በፍጥነት ደርሰው ጆንን ለፖሊስ አሳልፈው ያስረክቡታል። ፖሊሱም ለምን ወደ ቤቱ እንደገባና የሆነ ነገር ለመስረቅ አስቦ እንደሆነ ይጠይቀዋል። ጆን ግን በጣም እየተበሳጨ ቤቱ የሱ እንደሆነና የሚሰረቅም ምንም ነገር እንደሌለ ይናገራል። የእንጨት ባለሙያ የሆነው ጆንግ በዚህ መሃል ጣልቃ በመግባት ልጁ ከባድ የጭንቅላት ጉዳት እንዳጋጠመው ያስረዳል። ለፖሊስም ሁኔታው በስትሮክ ምክንያት የተፈጠረ ሊሆን እንደሚችል በመግለጽ ለጊዜው ይቅር እንዲሉት ይጠይቃል። ፖሊሶቹም ማብራሪያውን ተቀብለው ይለቋቸዋል። በኋላ ላይ ጆን ወደ ሕክምናው ተመልሶ ራሱን ስቶ የተኛውን አካሉ ላይ ደጋግሞ በመውደቅ ነፍሱን ወደ ቀድሞ አካሉ ለመመለስ ይሞክራል። በዚህ ቅጽበት ታማኝ ሰራተኛው የሆነው ማንቹል ወደ ክፍሉ ይመጣል። ማንቹል መጀመሪያ ላይ የተሳሳተ ክፍል የገባ መስሎት ሊወጣ ሲል በድንገት የአለቃው ክፍል እንደሆነ ይገነዘባል። በፍጥነት ተመልሶ በመግባት ጆንን ምን እየሰራ እንደሆነ ይጠይቀዋል። በዚህ መሃል ማንቹል አለቃው ኮማ ውስጥ እንዲገባ ያደረገው ወፍራሙ ልጅ ራሱ እንደሆነ ይረዳል። ልክ በዚህ ጊዜ ዶክተሩ ሲመጣ ጆን በፍጥነት ይወጣል። ከዚህ በኋላ ጆን አማራጭ ስላልነበረው የእንጨት ባለሙያና የተማሪው አባት ከሆነው ሰውዬ ጋር ወደ ቤት ይመለሳል። ሰውየው ለልጁ የሚወደው ትልቅ እራት ያዘጋጅለታል። የቀረበለትን የምግብ ብዛት የተመለከተው ጆን የቀረበለት ምግብ ብዙ እንደሆነና እንደማይበላው ይናገራል። ነገር ግን የተወሰኑ ጉርሻዎች ከበላ በኋላ አንድ ያልተለመደ ነገር ይፈጠራል። ወደ ራሱ ሲመለስ የቀረበለት ምግብ በሙሉ ተበልቶ አልቆ ነበር። ጆን ግን ፈገግ ብሎ ልጁ ማረፍ እንዳለበት ይነግረዋል። በማግስቱ አብረው ትምህርት ቤት እንደሚሄዱና ስለ ሁሉም ነገር እንደሚነጋገሩም ይነግረዋል። ብዙም ሳይቆይ ጆን ወደ ዶንግ ክፍል ያመራል። በማግስቱ ጠዋት ሁለቱም አብረው ወደ ትምህርት ቤት ይሄዳሉ። ጆን ክፍል ውስጥ ከገባ በኋላ እንደ አለቃ ያለምንም ፍርሃት በልበ ሙሉነት ይቀመጣል። በዚህ መሃል ጆንግ ከርዕሰ መምህሩ ጋር እየተነጋገረ ነበር። ዶንግ ከወደቀበት ቀን ጀምሮ ምንም እንደማያስታውስ የሚገልጽ ዜና በትምህርት ቤቱ ተሰራጭቷል። የእንጨት ባለሙያው ጆንግ ልጁ በራሱ ፍቃድ ከህንጻው ሊዘል እንደማይችል ለርዕሰ መምህሩ ይነግረዋል። ሌሎች ተማሪዎች የሆነ ነገር አድርገውት ሊሆን እንደሚችልም ይናገራል። ርዕሰ መምህሩ ግን የቀረበለትን ክስ ያስተባብላል። ጆን ከርዕሰ መምህሩ ምላሽ እውነቱን እየደበቀ እንደሆነ ስለተረዳ ወደ ዶንግ ክፍል ያመራል። ክፍል ውስጥ አስተማሪዋ ዶንግ ከአደጋው ሙሉ በሙሉ እንዳላገገመ ታስረዳለች። ለተማሪዎቹም በሁሉም ነገር እንዲረዱ ትጠይቃቸዋለች። ነገር ግን ዶንግ ክፍል ውስጥ እንደገባ አንዳንድ ወንድ ተማሪዎች የመሃል ጣታቸውን በማሳየት ይቀልዱበታል። በኋላ ላይ ካፌ ውስጥ ደግሞ የተደራጁ የተማሪዎች ቡድን አንድ ዩናን የተባለች ተማሪ ማንገላታት ይጀምራሉ። በተጨማሪም ምግብ ላይ የሚጠጣ ነገር በመድፋት እንድትበላው ያዟታል። እሷም ምንም ተቃውሞ ሳታሰማ በጸጥታ መብላት ትጀምራለች። ከዚያም የራሷን ምግብ ላይ እላይዋ ላይ ይደፉባታል። ሁኔታውን የተመለከተው ጆን እሷን እንዲተዋትና ምሳውን በሰላም እንዲበላ እንዲፈቅዱለት ይነግራቸዋል። በተጨማሪም ሰዎች ያለምንም ምክንያት ማበሳጨት ለምን እንደሚወዱ ይጠይቃቸዋል። በዚህ ጊዜ ታይዎክ የተባለ ልጅ ወደፊት በመምጣት ይሰድበዋል። ታይዎክ ጆንን ሊመታው ሲል አንድ አስተማሪ ስለመጣ ጸቡን ያስቆመዋል። ከምሳ በኋላ እነዛ ተመሳሳይ ልጆች ጆንን እንደገና ይከቡታል። ካሁን በፊት ዶንግ ላይ ሲያደርጉት የነበረውን ነገር ባያስታውስም አሁንም በየቀኑ በርገር ሊያመጣላቸው እንደሚገባ ይነግሩታል። ታይዎክ የተባለው ተማሪም እምቢ ካለ እንደሚደበድበው በመግለጽ ያስፈራረዋል። ቢሆንም ጆን ወደ ኋላ ከመሸሽ ይልቅ ታይዎክን በጥፊ ይመተዋል። አሁንም በድጋሚ ይመተዋል። በሶስተኛው ምት ግን ታይዎክ መደናገጥ ይጀምራል። በማስቀጠል ጆን ዶንግን እንደዚህ እንዲያሰቃዩት ያደረጋቸው ነገር ምን እንደሆነ ይጠይቃል። ዶንግን የምታሰቃዩት በምክንያት ነው ወይስ በቀላሉ ለጥቃታችሁ ምቹ ስለሆነ ነው ብሎ ይጠይቃቸዋል። በዚህ ጊዜ ታይዎክ ዶንግን የሚያሰቃዩት ደካማና አቅመቢስ ስለሚመስል ብቻ እንደሆነ በማመን ይናገራል። ይህንን የሰማው ጆን በድጋሚ በጥፊ ይመታዋል። ከዚያም ሁሉንም ጓደኛሞች ደብድቦ ጥሏቸው ይሄዳል። በዚህ ቅጽበት ጆን ኪምጄ የተባለ ሌላ ተማሪ ያስተውላል። ኪምጄ በፍርሃት የተነሳ ለጉልበተኞቹ ምግብ ያመጣላቸው ነበር። አሁን ግን ስለተደበደቡ ጉልበተኞቹ ኪምጄን ወደ መጸዳጃ ቤት ጎትተው ይወስዱታል። እየደበደቡት ከዚህ በኋላ ከዚህ በላይ እንደሚያሰቃዩት በመናገር ያስፈራሩታል። በተጨማሪም ስለተፈጠረው ነገር ለማንም እንዳይናገር ያስጠነቅቁታል። ከዚህም አልፈው ቪዲዮ በመቅረጽ እሱን ለማዋረድና ለማስፈራራት ያቅዳሉ። በዚህ መሃል ድንገት ጆን ከኋላቸው ይመጣና መሬት ላይ ይጥላቸዋል። የታይዎክ ስልክ ሲመለከት ዶንግ ሲንገላታ የሚያሳዩ በርካታ ፎቶዎችን ያገኛል።
ጆን ታይዎክን አንድ ጊዜ በድጋሚ በጥፊ መታውና ስልኩ በኋላ እንደሚመልስለት ነግሮት ይሄዳል። ቤቱ ከደረሰ በኋላ ስልኩን በጥንቃቄ ይመረምራል። አደጋው በደረሰበት ቀንም ዶንግ እንዴት ሲንገላታ እንደነበረ የሚያሳይ ሌላ ቪዲዮ ያገኛል። በቪዲዮው ላይ የዩናን ጫማ አንጠልጥለውታል። ዶንግን ደግሞ በግንቡ ጠርዝ ላይ እንዲራመድ ያስገድዱታል። በዚህ መሃል እሷን ለመርዳት ሲሞክር ሚዛኑን ስቶ ይወድቃል። እዚህ ላይ ከወደቀ በኋላ ነበር ጆን ላይ እንዲያርፍ ምክንያት የሆነው። በመጨረሻም ጆን ዶንግ ላይ የደረሰውን ስቃይ ይገነዘባል። በዚህ መሃል የታይዎክ የጋንግ ቡድን መሪ እሱንና ጓደኞቹን መደብደብ ይጀምራል። ቪዲዮውን ከስልኩ ላይ ባለማጥፋቱ በጣም ተናዷል። በዚህ ቅጽበት ጆን ይመጣና መሪውን ይጋፈጠዋል። ጆን የቪዲዮውን ኮፒ ቀድሞ እንዳስቀመጠ በመግለጽ ከባድ ችግር ውስጥ መግባት ካልፈለገ በስተቀር መራቅ እንዳለበት ይነግረዋል። ይህንን ከተናገረ በኋላ ጆን ከኪም ጄ ጋር ይሄዳል። በሌላ ቦታ የጆን ሚስት ባሏ ኮማ ውስጥ መግባቱን እንደ ጥሩ አጋጣሚ እየተጠቀመችበት ነው። ልክ በዚህ ጊዜ ያንግ ከፊቷ ብቅ ይላል። ያንግ የሁለቱንም ፎቶዎች በድብቅ እንዳነሳ በመናገር ያስፈራራቸዋል። እነዚያን ፎቶዎቹንም ለሊቀመንበር ሃን እንደሚልካቸው ያስጠነቅቃል። የጆን ሚስት በተረጋጋ መንፈስ ወሬውን አቁሞ ቀጥታ ወደ ጉዳዩ እንዲገባ ትነግረዋለች። በእርግጥ ምን እንደሚፈልግም ትጠይቀዋለች። በሌላ በኩል ጆን ሕክምና ወዳለው ትክክለኛ አካሉ ይመለሳል። ታማኙ ሰራተኛው ማንቹል አጠገቡ ተቀምጧል። ማንቹል አሁንም ወፍራሙን ተማሪ ሲመለከት ወደ አለቃው እንዳይጠጋ በንዴት ይነግረዋል። ይህን የሰማው ጆን በእርጋታ እውነቱን ማስረዳት ይጀምራል። ለማንቹልም እሱ እውነተኛ አለቃው እንደሆነ ይነግረዋል። ይህንን ለማረጋገጥ ጆን ብቻ ሊያውቃቸው የሚችላቸውን በርካታ የግል ሚስጥሮችን ይነግረዋል። ካስረዳው በኋላ እውነትም ከፊቱ ያለው ሰው አለቃው እንደሆነ ማንቹልን ሙሉ በሙሉ ያሳምነዋል። ጆን ረሃቡን ካስታገሰ በኋላ ማንቹል ለምን አካሉን እየጠበቀ እንደነበረ ይጠይቋል። ማንቹልም ያንግ የተባለ ሰው ጆንን ሆስፒታል ውስጥ ሊያስገድለው እንደሚፈልግ እየተወራ ስለሆነ እሱን ለመጠበቅ እንደተገደደ ያስረዳዋል። በማግስቱ ትምህርት ቤት ውስጥ ጆን በፍጥነት እየተራመደች ከነበረች አንዲት ሴት ጋር ይጋጫል። ይዛው የነበረችው አሻንጉሊት መሬት ላይ ይወድቅባታል። ጆንም አንስቶ ሊመልስላት ከኋላዋ ይከተላታል። እዚህ ላይ ልጅቷ ዮናን ሆና ያገኛታል። ከተመለከተችው በኋላ የእውነት የማስታወስ ችሎታውን ማጣቱን ትጠይቀዋለች። በተጨማሪም አሁን እሷን እንኳን ማወቅ እንደማይችል ትናገራለች። ልክ በዚህ ጊዜ የዩናን እናት ትመጣለች። ጆን እሷን ሲመለከት በጣም ይደነግጣል። እናትየው የጆን የመጀመሪያ ፍቅረኛው ነበረች። ሚሶን በደስታ ሰላምታ ከሰጠችው በኋላ በጣም እንዳደገ ትነግረዋለች። ጆንም በደመ ነፍስ እዚህ ላይ ምን እየሰራች እንደሆነ ይጠይቃታል። ሚሶን ግን በስሟ ስለጠራት ትቆጣዋለች። ስነ ምግባር እንደሌለው ነግራው በቀልድ መልክ ትመታውና ታባረረዋለች። ከዚህ በኋላ ጆን ከሚሶን ጋር ስለነበረው ያለፈ ህይወት ማሰብ ይጀምራል። ሚሶን የዩናን እናት ከሆነች አባቷ ማን ሊሆን እንደሚችል ራሱን ይጠይቃል። ጥርጣሬውን ለማረጋገጥ በትምህርት ቤት ውስጥ ከዩናን ጸጉር ላይ አንድ ዘለላ በድብቅ ይወስዳል። የዲኤንኤ ምርመራው ዩናን የራሱ ልጅ እንደሆነች ያረጋግጥለታል። ዩናን ማለት በቀደም በተመለከተው ቪዲዮ ውስጥ ስትንገላታ የነበረችውና ዶንግ እሷን ለመርዳት ሲሞክር የነበረችው ሴት ነች። ጆን እውነታው ከተረዳ በኋላ በጣም ይበሳጫል። በማግስቱ እነዚያው ተማሪዎች ዩናንን ይከቧትና ሊፕስቲክ እንደሰረቀቻቸው ይናገራሉ። በተጨማሪም ቦርሷ መፈተሽ እንዳለባት ያስገድዷታል። ሁኔታውን የተመለከተው ጆን ጣልቃ በመግባት ሊፕስቲኩን የሰረቀው እሱ እንደሆነ ይናገራል። ፈልጎት እንደነበረ ነገር ግን ስላልወደደው እንደጣለው ይናገራል። በዚህ መልኩም ዩናን ከመንገላታት ይታደጋታል። ነገር ግን ልጁ እያለቀሰች ሲመለከት ንዴቱ ይበልጥ ይበረታል። ማንቹልን የልጆቹን ፎቶ ካሳየው በኋላ ከባድ ትምህርት እንዲያስተምራቸው ይጠይቀዋል። በተጨማሪም ቀላል ቅጣት ሳይሆን አጥንታቸው መስበር እንዳለበት ይነግረዋል። ማንቹል ግን የሁለተኛ ደረጃ ተማሪዎች መሆናቸውን በማስታወስ ፈቃደኛ እንዳልሆነ ይናገራል። ገና በጣም አነስተኛ እድሜ ላይ ያሉ ወጣቶች በመሆናቸው መደባደብ መፍትሄ እንደማይሆን ይነግረዋል። በተጨማሪም ዩናን ራሷ ይህንን ችግር ትምህርት ቤት ውስጥ መጋፈጥ እንዳለባት ይመክረዋል። ይህንን የተረዳው ጆን ሚሶንን ሊያናግራት ይሄዳል። ሚሶን ይህ ልጅ የመጀመሪያ ፍቅረኛዋ ነፍስ እንደተሸከመ ምንም አታውቅም። እሱ ምስኪኑ ተማሪ ዶንግ እንደሆነ ብቻ ታስባለች። ጆን መምህራኖቹ ሳይቀር ሁኔታው በዝምታ እንዴት እንዳለፉት ይናገራል። ሚሶን በጣም ትጨነቃለች፣ እንዲሁም አቅም እንደሌላት ሆኖ ይሰማታል። እሷና ልጇ ምን እየደረሰባቸው እንደሆነ እንደማያውቅ በመናገር ጆንን ትወቅሰዋለች። የተናገረችውን ነገር የሰማው ጆን በትምህርት ቤት ውስጥ ያለውን ነገር እንደሚያስተካክል ቃል ይገባላታል። በሌላ በኩል የጆን ሚስት ከያንግ ጋር አብራ መስራት ትጀምራለች። አባቷ ለሆኑት ሊቀመንበር ሃን ጆን ትልቅ የገንዘብ ማጭበርበር እንደፈጸመ ትነግራቸዋለች። እንደ ማስረጃም በርከት ያሉ ሰነዶችን ታቀርባለች። ጆን ደግሞ ልጁን ለመጠበቅና አሁን አካሉን እየተጠቀመበት ያለውን ዶንግ ምስኪን ስለሆነ ጥንካሬውን ለመመለስ መርዳት እንዳለበት ይወስናል። ብዙም ሳይቆይ ጂም በመግባት በቁም ነገር ልምምድ ይጀምራል። ሚሶን ደግሞ ዩናን ወደዚያው ትልካታለች። ዩናን ግን መጀመሪያ ላይ ፈቃደኛ እንዳልሆነች በመግለጽ ጸብ መለማመድ እንደማትፈልግ ትናገራለች።
ጥላ ለመሄድ ስትሞክር የማንቹል አዲሱ አሰልጣኝ ያስቆማታል። አሰልጣኙ ሁሉንም ማስተማር ይጀምራል። በተወሰኑ ቀናት ውስጥ ዩናን የተዋጣላት ኃይለኛ ተደባዳቢ ትሆናለች። በሌላ በኩል ጆን ክብደቱ ቀንሶ ወደ ትክክለኛ ቁመናው ይመለሳል። ወደ ትምህርት ቤቱ ሲመለስም ሁሉም ሰው በለውጡ ይደነግጣል። ሴቶቹ ይገረማሉ፣ ወንዶቹ ሳይቀር ተገርመው አፍጥጠው ይመለከቱታል። ከትምህርት በኋላ ከዩናን ጋር ወደ ቤት ይሄዳል። እዚያም የልጁ ብዙ ፎቶዎች ያገኛል። የልጅነት ፎቶዋን በማንሳትም በስልኩ ላይ ያስቀምጣቸዋል። በሌላ በኩል የእንጨት ባለሙያ የሆነው ጆንግ ረጅም የሥራ ቀን ካሳለፈ በኋላ ደሞዙን ተቀብሎ ወደ ቤቱ ያመራል። ነገር ግን በመንገድ ላይ በርካታ ሰዎች አድፍጠው ሲጠብቁት ነበር። ጆንግ ከ2 ዓመት በፊት ከነሱ ገንዘብ ተበድሮ ነበር። አሁን ሊደበድቡትና ገንዘባቸውን እንዲመልስላቸው ሊጠይቁት መጥቷል። በዚህ ቅጽበት ጆን በቦታው ይደርሳል። ጣልቃ በመግባትም መደባደብ ይጀምራል። ነገር ግን ጠባቂዎቹ ቦታውን ይረከቡና ድብደባውን በሱ ፈንታ ያስተናግዳሉ። የጋንግ ቡድኑ መሪም ማስጠንቀቂያ ይሰጣል። 80 ሚሊዮን ዋን የኮሪያ ገንዘብ በአንድ ሳምንት ውስጥ መክፈል እንዳለበት ይነግረዋል። ሰዎቹ ማስጠንቀቂያውን ከሰጡ በኋላ ይሄዳሉ። በዚህ መሃል ጆን የእንጨት ባለሙያው ጆንግ ራሱን ስቶ እንደወደቀ ያስተውላል። በኋላ ላይ ማንቹል ብቻውን ወደ ቡድኑ መደበቂያ ይሄዳል። ሁሉንም አሸንፎ አጥንታቸውን ይሰባብረዋል። ጆንግ ከ2 ዓመት በፊት የተበደረው 5 ሚሊዮን ዋን ብቻ እንደነበረ ያስታውሳቸዋል። እዳውን እንዲቀንሱት ካልሆነ ግን ከባድ ችግር እንደሚያጋጥማቸው ያስጠነቅቃቸዋል። በፍርሃት የተዋጠው መሪያቸውን በሐሳቡ ይስማማል። በዚህ መሃል ጆን ለእንጨት ባለሙያው ጆንግ ምግብ ያዘጋጅለታል። ጆንግ ልጁ ሲንከባከበው ሲመለከት ልቡ በደስታ ይሞላል። እሱም አበዳሪዎቹ እዳውን እንደቀነሱለት በደስታ ይነግረዋል። በኋላ ላይ ትምህርት ቤት ውስጥ ጆን የልጁን ፎቶ በኩራት ይመለከታል። በዚህ ቅጽበት እነዛ ሴቶች ዩናን እንደገና ሊከቧት ይመጣሉ። በዚህ ጊዜ ግን ዩናን ምንም ፍርሃት አላሳየችም። ከደበደበቻቸው በኋላ ዳግመኛ እንዳይረብሿት አስጠንቅቃቸው ትሄዳለች። አሁን ጆን ልጁ እንደሱ ጠንካራ እንደሆነች አይቶ ኩራት ይሰማዋል። በኋላም ሚሶን የምትሰራበት ሬስቶራንት ጋር ይሄድና ሁሉንም ነገር ይነግራታል። ሚሶን እውነቱን ስላወቀች ተደስታ ምግብ ታቀርብለታለች። እሱን ሲበላ ማየት አንድ ከዚህ በፊት የምታውቀው ሰው እንደሚያስታውሳት ትነግረዋለች። በቅርብ ጊዜ የዩናን አባት እያስታወሳት እንደሆነም ትናገራለች። ልክ በዚህ ጊዜ ካፌው ውስጥ የነበሩ ተጠቃሚዎች ሚሶንን መተናኮስ ይጀምራሉ። ጆንም በሁኔታው በጣም ይበሳጫል። ሰዎቹን ይጋፈጣቸዋል። ሁኔታውም ወደ ጸብ ያመራል። ጆን ሚሶንን ወደ ኩሽና ከላካት በኋላ ሰዎቹን ብቻውን ይገጥማቸዋል። አንደኛውን ይዞ ሚስቱን ለመንካት እንዴት እንደደፈረ ይጠይቀዋል። በከባድ ሁኔታ ሰውየውን መደብደብ ይጀምራል። በዚህ መሃል ሚሶን እየሮጠች ትመጣና ሰውየው እንዳይሞት በመፍራት ታስቆመዋለች። ከዛ በኋላ የእውነት ማንነቱን ትጠይቀዋለች። ለምን ደጋግሞ የሱ ሴት እንደሆነች እንደሚናገር ማወቅ እንደምትፈልግ ትነግረዋለች። ከዚህ በኋላ ጆን ነፍሱ በዚህ ወጣት ተማሪ አካል ውስጥ እንደታሰረች ያስረዳታል። ሚሶን ግን ታሪኩን ማመን ፈጽሞ ይከብዳታል። እሷን ለማሳመን ስለ ሰውነቷ አንድ የግል ሚስጥር ይነግራታል። ይህንን ሚስጥር ማወቅ የሚችለው እውነተኛ ባሏ ብቻ መሆኑን ይነግራታል። ሚሶን ትደነግጣለች። ለመጀመሪያ ጊዜ የት እንደተገናኙ የት እንደተለያዩም ተጠይቀዋለች። ጆንም እያንዳንዱን ጥያቄ በትክክል ይመልስላታል። ባለፈው ጊዜ ስትመጣ ስለ እርግዝናዋ ለምን እንዳልነገረችውም ይጠይቃታል። በተጨማሪም አውቆ ቢሆን ኖሮ ፈጽሞ ጥሏት እንደማይሄድ ይናገራል። ሚሶን በመጨረሻም ልጁ የእውነት ጆን እንደሆነ ስላመነች አሁን ለምን እንደተመለሰ ትጠይቀዋለች። ብቻዋን ስላሳደገቻት ዩናን የሱ ልጅ እንዳልሆነች ትነግረዋለች። በተጨማሪም ጋንግስተር ስለነበረ ጥላው እንደሄደች ትናገራለች። ሚሶን አሁንም ከህይወታቸው መውጣት እንዳለበት ትነግረዋለች። እሱም ከመሄድ ውጭ ሌላ አማራጭ አልነበረውም። ከሄደ በኋላ ሚሶን ከሱ ጋር የተገናኙበትን የመጨረሻ ጊዜ ታስታውሳለች። በዚያን ቀን የእውነቱን ልትነግረው አቅዳ ነበር። ነገር ግን ጆን ለገንዘብ ሲባል የሊቀ መንበሩን ልጅ ሊያገባ ስለነበረ እሱ ራሱ ቀድሞ ጥሏት ይሄዳል። ያጋጠማትን ክህደት ስላስታወሰች አሁን በንዴት እንድትሞላ ያደርጋታል። በማግስቱ ትምህርት ቤት ውስጥ ጆን ከዩናን አጠገብ ይቀመጣል። በዚህ መሃል አንድ ሀብታም ተማሪ ይጠጋትና የልደት ፓርቲው ላይ እንድትገኝ ይጋብዛታል። ዩናን ትደነግጣለች። ነገር ግን ልጁ ስለምትወደው በድብቅ ትደሰታለች። ጆንም ሁኔታውን ካስተዋለ በኋላ በጸጥታ ተነስቶ ይሄዳል። ሚሶን አሁንም በሐሳብ ተውጣ ሳለ ጆን ሊያገኛት እንደሚፈልግ የሚገልጽ መልእክት ይልክላታል። በማግስቱ ዩናን ለፓርቲው የሀብታሙ ልጅ ቪላ ጋር ትሄዳለች። በተመሳሳይ ሰዓት ከትምህርት ቤቱ የመጡ አንዳንድ አስቸጋሪ ሴቶች ስለ ዩናን ያወራሉ። ለምን እንደተጋበዘች እንኳን አታውቅም እያሉ ሲቀልዱባት ይታያሉ። የጆን የትምህርት ቤት ጓደኛም ንግግራቸውን ይሰማል። በዚህ መሃል ሚሶን ጆንን ልታገኘው ትሄዳለች። ጆን ባለፈው ላጠፋው ጥፋት ሁሉ ይቅርታ ይጠይቃታል። በተግባሩ እንዳፈረና ዳግመኛ ከሷ ጋር መሆን እንደሚፈልግ ይናገራል። ሚሶን ግን ፈቃደኛ እንዳልሆነችና በፍጹም እንዳያስበው ትነግረዋለች። በአቅራቢያቸው የነበሩ ሰዎች ሲለምናት ሲመለከቱ ይደነግጣሉ። ይህንን የመሰለ ወጣት ተማሪ በዚህ አይነት ሁኔታ መግባቱ ያሳዝናቸዋል።
ሚሶን ለመሄድ ብትነሳም ጆን ግን በድንገት አስቆሞ ይስማታል። እሷን በኃይል በጥፊ ትመታዋለች። ሰዎቹ ምን እየተፈጠረ እንደሆነ ለመረዳት እየሞከሩ በድንጋጤ ይመለከታሉ። ሚሶን ጆንን ይዛ ወደ ፖሊስ ጣቢያ ትወስደዋለች። እሱ ግን ላልተገባ ባህሪው ይቅርታ ይጠይቃታል። በዚህ ቅጽበት ከትምህርት ቤቱ ጓደኛው ስልክ ይደወልለታል። ጓደኛው ዩናን አደጋ ላይ ልትሆን እንደምትችል ይነግረዋል። የነገሩን አሳሳቢነት የተረዳው ጆን ወዲያውን እየሮጠ ይሄዳል። የዩናን የክፍል ጓደኞች የፓርቲውን ቦታ ጠይቆ ወደ ቦታው ያሽከረክራል። በዚህ መሃል ሀብታሙ ልጅ ዩናን መጠጥ እንድትጠጣ እያስገደዳት ነበር። እሷ ግን እንደማትጠጣ ትነግረዋለች። አሁን ልጁ እውነተኛ ፍላጎቱን ይገልጽላታል። ያለ ምክንያት እንዳልጋበዛትም ይናገራል። በተጨማሪም መጠጡን እሷ ላይ ይደፉባታል። በዚህ ጊዜ ወዲያውኑ ጆን በቦታው ይደርሳል። ውጭ ላይ የቆመውን ጠባቂ ከጣለው በኋላ ዩናንን እየፈለገ ወደ ውስጥ ይገባል። አንዳንድ ተማሪዎች እየቀለዱባት ነበር። በተጨማሪም ዩናንን ይዞ ለመውጣት ሲሞክር መንገዱን ይዘጉበታል። አማራጭ ያልነበረው ጆን የአንደኛውን ተማሪ አንገት ከሰበረ በኋላ ሌሎቹ ላይ ጥቃት ይሰነዝራል። ሁሉንም ለማሸነፍ ብዙ ጊዜ አልወሰደበትም። ሁኔታውን የተመለከተች አንድ ወሮበላ ተማሪም በጆን ትማረካለች። በዚህ መሃል ዩናን ሀብታሙን ልጅ ታሳድደዋለች። በኃይል ትመታውና መዋኛ ገንዳ ውስጥ ትከተዋለች። ከዚያም አባትና ልጅ አብሮ ከዛ ቤት ይወጣሉ። በማግስቱ ማንቹል የጆንን ትክክለኛ አካል ለመጠየቅ ይሄዳል። በርካታ ሰዎች ውጭ ላይ ያስቆሙትና ሊቀመንበሩ ጆንን ማንም ሰው እንዳያገኘው ማዘዛቸውን ይነግሩታል። ማንቹል በኋላ ላይ ሁሉንም ነገር ለጆን ይነግረዋል። በተጨማሪም የጆን ሚስትና ያንግ በሐሰተኛ ክስ እንዳጠመዱት ያስረዳዋል። አሁን ሊቀመንበሩ ጆን ትልቅ የገንዘብ ማጭበርበር እንደፈጸመ ያምናሉ። በተጨማሪም ጆን ለማምለጥ ሲሞክር እንደተጎዳም ያስባሉ። አሁን ጆን ቀጥሎ ምን ማድረግ እንዳለበት ግራ ይገባዋል። እሱ በጠየቀው መሰረት ማንቹል ለሊቀመንበሩ ደብዳቤ ያደርሳል። በዚህ መሃል ጆን ሚሶንን እንደገና አግኝቷት ስለ ዩናን ይጠይቃታል። ሚሶንም የእውነት ስለ ዩናን የሚያስብ ከሆነ ወዲያውኑ ጥሏቸው መሄድ እንዳለበት በቀዝቃዛ መንፈስ ትመልስለታለች። ጆንም ፊቱን አዙሮ መሄድ ይጀምራል። በዚህ ጊዜ ድንገት በትምህርት ቤት ውስጥ የነበረችው ያቺው ልጅ ከፊቱ ብቅ ትላለች። እናም ከዩናን ጋር የፍቅር ግንኙነት ጀምሮ ከሆነ ተጠይቋለች። ጆንም እየተበሳጨ ያስተባብላል። ልጅቷም ይህንን ከሰማች በኋላ በድፍረት የፍቅር ጓደኛዋ እንዲሆን ተጠይቀዋለች። ጆንም ፈቃደኛ እንዳልሆነ ከነገራት በኋላ አንድ ሳጥን ነገር ሰጥታው ትሄዳለች። ልክ በዚህ ጊዜ ዩናን ትመጣና ሁሉም ነገር ትመለከታለች። ጆንም ከልጅቷ ጋር የፍቅር ግንኙነት ለመጀመር አስበው እንደሆነ ትጠይቀዋለች። ጆን አሁንም ያስተባብላል። ከዚያም ዩናን አሁንም አባቷ እንደሆነ ስለማታውቅ የፍቅር ጓደኛዋ እንዲሆን ትጠይቀዋለች። ጆን ግን ተስፋ በሚያስቆርጥ ሁኔታ ፈቃደኛ እንዳልሆነ በመናገር ትቷት ይሄዳል። በኋላ ላይ ዩናን ለእናቷ ዶንግ የፍቅር ጓደኛዋ እንዲሆን እንደምትፈልግ ትነግራታለች። በዚህ ጊዜ ሚሶን ትደነግጣለች። በተጨማሪም በጣም ትናደዳለች። ምክንያቱም ዶንግ የልጇን አባት የሆነው የጆንን ነፍስ እንደተሸከመ ታውቃለች። ከዛም ዩናን ከሱ መራቅ እንዳለባት ትነግራታለች። በማግስቱ ትምህርት ቤት ውስጥ ሚሶን ጆንን ታገኘዋለች። ዩናን የፍቅር ጓደኛዋ እንዲሆን የፈለገችው ምን አድርጓት እንደሆነ ትጠይቀዋለች። ጆን ጓደኛ ለመሆን ብቻ ፈልጎ እንደነበር ያስረዳታል። ሚሶን ግን ከህይወታቸው ለዘላለም እንዲወጣ ትነግረዋለች። ሲጀመር ካሁን በኋላ አብሮ መሆን እንደማይችሉ አሁንም ትነግረዋለች። በዚህ ቅጽበት ዩናን ትመጣና ስለ ሁኔታው ትጠይቃለች። ጆንም ሳያስበው እናቷን እንደሚወዳት ይናገራል። በዚህ ጊዜ ዩናን በጣም ትደነግጣለች። በተጨማሪም እንደተከዳችና እናቷም የምትወደውን ሰው እንደወሰደችባት ታስባለች። ከዚህ በኋላ እያለቀሰች ከቦታው በፍጥነት ትሄዳለች። አሁን ሚሶን ለምን እንደዚህ እንደተናገረ ጆንን በንዴት ትጠይቀዋለች። እሱ ግን መልስ አልሰጣትም። በሌላ በኩል ያንግ ጠባቂዎቹን በመግደል ሕክምና ውስጥ ወዳለው የጆን ትክክለኛ አካል ይጠጋል። የመጣው እሱን ለመግደል ነበር። ነገር ግን በድንገት ጆን ይነቃና ይናገራል። የሱሪውን ዚፕ ክፍት እንደሆነ በተረጋጋ ሁኔታ ለያንግ ይነግረዋል። በህይወት እንዳለ ሲመለከት የደነገጠው ያንግ እዚያው ራሱን ስቶ ይወድቃል። ከዛ በኋላ የሁለተኛ ደረጃው ተማሪ መንፈስ ወደ ዶንግ ቤት ይደርሳል። የእንጨት ባለሙያ ለሆነው ጆንግም አባቴ ብሎ መጥራት ይጀምራል። እዚህ ላይ የዶንግ ነፍስ ወደ ጆን አካል እንደገባች ይገለጻል። አንድ ትልቅ ሰው አባቴ ብሎ ሲጠራው የተመለከተው ጆንግ ፈርቶ ማልቀስ ይጀምራል። ልክ በዚህ ጊዜ በዶንግ አካል ውስጥ ያለው ጆን ይመጣና የልጁ ነፍስ አካሉን እንደተቆጣጠረው ይገነዘባል። ዶንግ በመጨረሻም ሁሉንም ነገር ስለተረዳ በፍርሃት ይረበሻል። ጆን እንዲረጋጋ ቀስ ብሎ በጥፊ መታውና አጠቃላይ ሁኔታው አባትየውን ያስረዳዋል። መጀመሪያ ላይ ጆንግ ለማመን ይቸገራል። ሁሉንም ነገር በጥንቃቄ ከሰማ በኋላ ግን እውነቱን እየተናገረ እንደሆነ ይረዳል። ከዚያም ጆን ዩናን ይወዳት እንደሆነ ዶንግን ይጠይቀዋል። ዶንግ ከረዳው ከሷ ጋር ይበልጥ እንዲቀራረብ እንደሚያደርገውም ቃል ይገባለታል። በዚህ መሃል የጆን ሚስት ያንግ ጆንን መግደል ባለመቻሉ በጣም ትናደዳለች። ያንግ ሰዎቹ እየፈለጉት እንደሆነ በመግለጽ ጆንን በቅርቡ እንደሚያገኙት ይነግራታል። ልክ በዚህ ጊዜ ከያንግ ሰዎች አንዱ ጆን ያለበት ቦታ እንዳገኙት ይነግራቸዋል።
በተመሳሳይ ጊዜ ጆን በዚህ ጊዜ በጆን አካል ውስጥ ካለው ዶንግ ጋር በመሆን ሚሶንን ዳግመኛ ያገኛታል። ዶንግ ጆንን መስሎ ሚሶንን ያነጋግራታል። ነፍሶቻቸው ወደ መጀመሪያ አካላቸው እንደተመለሰን በመዋሸት ይነግራታል። የጆንን መመሪያ በመከተል ዶንግ ሚሶንን ይቅርታ መጠየቅ ይጀምራል። በዚህ መሃል በድንገት ያንግ ከሰዎቹ ጋር በቦታው ይደርሳል። እነሱን ሲመለከት ዶንግ ይደነግጣል፣ በፍርሃትም ይርበደበዳል። ሚሶን ወዲያውኑ ሁኔታውን ትረዳለች። ጆንም በፍጥነት ዶንግንና ሚሶንን ወደ ኩሽና ይልካቸዋል። ከዛ በኋላ ዶንግን ሚሶን ውስጥ እንዲያቆያትና ደህንነቷን እንዲጠብቅ ያዟል። ከዚያም ጆን ውጭ ላይ ያሉትን ወንበዴዎች ይጋፈጣል። ያንግ የሁለተኛ ደረጃ ተማሪ ብቻ ናቸው ብሎ በማሰብ ይንቃቸዋል። ጆን ግን በፍጥነት ሁሉንም ከጥቅም ውጭ ያደርጋቸዋል። በሁኔታው የተናደደው ያንግ በጣም ጠንካራውን ሰውዬ ይልክበታል። በዚህ ጊዜ ረጅምና ከባድ ውጊያ ይጀመራል። በመጨረሻም ጆን ጠንካራውን ሰው አሸንፎ ይገድለዋል። ነገር ግን ያንግ በድንገት ከኋላ ጥቃት በመፈጸም ጆንን ጉሮሮ ላይ ስለተደቀነበት ወዲያውኑ እጁን እንዲሰጥ ይጠይቀዋል። በዚህ ቅጽበት ሚሶን ብቅ ትላለች። የጋዝ ሲሊንደር ከፍታና ላይተር ይዛ ያንግን ታስጠነቅቀዋለች። እስከ 3 እስክትቆጥር ድረስ ካልሄደ ሁሉንም ነገር በእሳት በማጋየት አብራቸው እንደምትሞት ትናገራለች። ያንግም ይፈራና ከሰዎቹ ጋር ይሸሻል። ጆን በቀስታ ከተጠጋት በኋላ ሲሊንደሩን ይዘጋዋል። ላይተሩንም ከሚንቀጠቀጡ እጆቿ ይቀበላታል። ሚሶን አሁንም በፍርሃት ውስጥ ብትሆንም አሁን ግን እፎይታ ተሰምቷታል። ልክ በዚህ ጊዜ ዶንግ ብቅ ይላል። ሚሶን ትክክለኛውን በዶንግ አካል ያለውን ጆን ከአደጋ ካዳነች በኋላ በጆን አካል ውስጥ ያለውን ዶንግ ማነጋገር ትጀምራለች። በጆን አካል ፊት ለ17 ዓመት ደብቃ የያዘችውን ስሜቷን በመጨረሻ አውጥታ ትናገራለች። ምን ያህል እንደናፈቀችውና ስለተመለሰ ምን ያህል ደስተኛ እንደሆነች በመግለጽ ታቅፈዋለች። ጆንም ሚሶን አሁንም በጣም እንደምትወደው ይገነዘባል። በሌላ በኩል የጆን ኩባንያ ሊቀመንበር ልጃቸውን ያስጠራዋታል። ከተላከላቸው ደብዳቤ ስለ ውሸቷና ከያንግ ጋር ስላላት ውሽምና ስላወቁ ጆንን ሊያነጋግሩት ይፈልጋሉ። ሊቀመንበሩ ጆን ምንም አይነት የገንዘብ ማጭበርበር እንዳልፈጸመ አውቋል። ደብዳቤው የተጻፈው ከአደጋው በፊት እንደሆነም ይገልጻሉ። የእጅ ጽሑፉ የጆን እንደሆነ ለማረጋገጥም አስመርምረውታል። ልጃቸው በጣም ትደነግጥና ከያንግ ጋር ግንኙነት የጀመረችው ከአደጋው በኋላ ብቻ እንደሆነ በመግለጽ ትከራከራለች። ሊቀመንበሩ ልጃቸው እያታለለቻቸው እንደነበረ በፍጥነት ይገነዘባሉ። ስለሷ ሚስጥራዊ ግንኙነትም ተጨማሪ ዝርዝሮችን ያገኛሉ። በዚሁ ሰዓት ያንግና ዶንግ ሙሉውን ሁኔታ ለሊቀመንበሩ ያስረዳሉ። ዶንግ ጆንን መስሎ በሊቀመንበሩ ፊት ቀርቧል። ትክክለኛው ጆን ግን መኪና ውስጥ ሆኖ በሬዲዮ መገናኛ ለዶንግ መመሪያዎችን ያስተላልፍለታል። ሊቀመንበሩ ለልጃቸው ከሀብታቸው ምንም ነገር ላለመስጠት ይወስናሉ። በዚህ የተናደደችው ልጃቸውም ጆን ልጅ እንዳለውና ከሌላ ሴት ጋር ግንኙነት እንዳለው ትናገራለች። ይህንን የሰሙት ሊቀመንበሩ በጆን ሰውነት ውስጥ ያለውን ዶንግን ይጠይቁታል። ነገር ግን ዶንግ በመገናኛው ላይ በተፈጠረ ችግር ምክንያት መመሪያዎቹን መስማት አልቻለም። ከዚህ በኋላ አማራጭ ያልነበረው ዶንግ በእርጋታ እውነታውን ማስረዳት ይጀምራል። ጆን የእውነት ልጅ እንዳለው ነገር ግን ይህንን ያወቀው ከአደጋው በኋላ እንደሆነ በማመን ይናገራል። በተጨማሪም ከቤተሰቦቹ ጋር እየኖረ ስለሆነ ከኩባንያው መባረሩና ሊቀመንበሩ ሊከፍሉት ፈቃደኛ ባለመሆናቸው ግድ እንደማይሰጠው ይናገራል። ሊቀመንበሩ ግን የቁጣ ምልክት አላሳዩም። ሁኔታውን የተመለከተችው የጆን ሚስት ተሸንፋ ትወጣለች። ሊቀመንበሩም ለጆን የፈለገውን ማድረግ እንደሚችል ይነግሩታል። ከዚህ በኋላ ዶንግ በደስታ ይወጣል። በመጨረሻም ሁሉም ነገር በሰላም ስለተፈታ ደስተኛ ነበር። ትክክለኛውን ጆን ውጭ ላይ የተመለከተው ዶንግ ሁሉም ነገር በማስተካከሉ እጅግ ይደሰታል። ነገር ግን በዚህ ቅጽበት የጆን ሚስት በንዴት እየተንቀለቀለች ልትመታው ትሞክራለች። ጆን ግን እሱን ለማዳን ለራሱ ከባድ አደጋ ይደርስበታል። ብዙም ሳይቆይ ወዲያውን ወደ ሕክምና ይወሰዳል። ሚሶንና ዩናን ቦታው ላይ ይደርሳሉ። ዩናን የጆንን ትክክለኛ አካል ስትመለከት እማዬ ይህ አባቴ ነው አይደል? ለምን ፎቶውን ደበቅሽብኝ? ለማንኛውም አይቼዋለሁ ትላታለች። በዶንግ አካል ውስጥ ያለው ትክክለኛ ጆንም አዎ አባትሽ ነኝ ሲል ይመልሳል። ዩናን ግራ ትጋባለች። ምን እየተፈጠረ እንደሆነ እያሰበችም ትጨነቃለች። እናቴ በእውነት ከጓደኛዬ ጋር ተጋባች እንዴ እያለች ራሷን ትጠይቃለች። እየተነጋገሩ ሳለ ትክክለኛው ጆን ራሱን ይስታል። በተመሳሳይ ሰዓት በጆን አካል ውስጥ ያለው ዶንግም ራሱን ይስታል። ከተወሰነ ጊዜ በኋላ ጆን በቀዶ ጥገና ክፍል ውስጥ ይነቃና ራሱን ያውቃል። ሲፈልጋት የነበረችውን የሬስቶራንቱ ባለቤት ከፊቱ ቆማለች። አሁን ጆን በነፍስ ቅያሬው ላይ እጇ እንዳለበት ያረጋግጣል። ሴትዮዋ ግን ጆን እንዲያርፍና እንዲተኛ ትነግረዋለች። ከዚያም ታሪኩ 6 ወራት ወደፊት ይወስደናል። ዶንግ ወደ ትክክለኛ አካሉ ተመልሷል። ከሕክምና ወጥቶም ወደ ትምህርት ቤት ተመልሷል። ፖሊስ ዶንግን ከመፍራቱ የተነሳ ትምህርት ቤቱን ለቆ ስለወጣ ተማሪዎቹ በሙሉ ያወድሱታል። ዶንግና ዩናን የትምህርት ቤቱ አዳዲስ ጀግኖች ይሆናሉ። በሌላ በኩል ጋንግስተሩ ያንግ ደግሞ በፖሊስ ይያዛል።
አሁን ወደ ራሱ አካል የተመለሰው ትክክለኛው ጆን ደግሞ የጋንግስተር ህይወቱን አቁሟል። ከሚሶን ጋርም በሰላም መኖር ይጀምራሉ። የእንጨት ባለሙያው ጆንግና ማንቹልም ከነሱ ጋር አብሮ መስራት ይጀምራሉ። ታሪካችንም አብሮ የጋራ ጊዜ ሲያሳልፉ ያስመለከተን ደስ በሚል ሁኔታ እዚህ ላይ ይጠናቀቃል። ፊልሙን እንዴት አገኛችሁት? አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።